ዌልካም ቱ ቀለመ ሌክቸር ቲቶሪያል ብለናል። እንኳን በደህና ወደ ቀለመ ሌክቸር ቲቶሪያል መጣችሁ። ዛሬ በቃ ክላሳችንን ጀምረናል። ከዚህ በፊት ኤ ፕላስን በማትስን ኤ ፕላስ በሚል ቲቶሪያል ስንሰጥ የቆየን ለ3 አመታት ሲሆን በነዛ 3 አመታት ተማሪዎቻችን ወይም የኛ የዩቲዩብ ቻናል ቤተሰቦች ከ187 የሚሆኑ የማትስን ኤ ፕላስ ማምጣት ችለዋል። ከዛ ዝቅተኛ ወረደ ቢባል ኤ ማይነስ ያስመዘገበ ተማሪ ኖረናል። ከዚህ የተነሳ እርግጠኛ ሆኜ መንገር የምችለው ነገር ቢኖር ማትስን ኤ ፕላስ ማምጣት ትችላላችሁ። ማትስን ኤ ፕላስ በቃ ጠብቁት። ሌላ ትምህርት ጉዳይ ከሆነ ሌላውን አውሩትና የማትስን ግን ኤ ፕላስ ታመጣላችሁ። እርግጠኛ ሆኜ መንገር የምችላችሁ ነገር ቢኖር ይሄ ነው። ስለዚህ እዚህ ዩቲዩብ ቻናል ቤተሰብ መሆን ይጠበቅባችኋል። እንደገና ቴሌግራም አካውንት አለን፣ ዲስክሪፕሽን ላይ አስቀምጣለሁ። እሱን ደግሞ ክሊክ አድርጋችሁ ወደ ቴሌግራም አካውንታችን እንድትገቡ እዛ ላይ የምንለቀው ብዙ ነገር ስላለ ምክንያቱም እንደዚህ ያዘጋጀነው የኖት በፔፐርም ምናምን ብለን የምንለቀው ጥሩ አይነት ምክር ነገርም የሌላ ትምህርት መረጃ ፓወርፖይንት ምናምን የምንለቀው በቴሌግራም አካውንት በቴሌግራም ቻናላችን ሲሆን ስለዚህ የዩቲዩብ ቻናላችን ቤተሰብ መሆናችሁ በጣም ስለምጠቅማችሁ ላይክ እና ሼር ሳብስክራይብ በማድረግ የዩቲዩብ ቻናላችን ቤተሰብ ሆኑ። ቀጥታ ወደ ክላስ ዳይ። እሺ ዛሬ የምንማረው ወይም ዛሬ አንድ ብለን ስታርት የምናደርገው ከቻፕተር 1 ነው። ቻፕተር 1 ፕሪፖዚሽናል ሎጂክ ኤንድ ሴት ስቶሪ ከሚለው እንጀምራለን። ስለዚህ ፕሪፖዚሽናል ሎጂክ ኤንድ ሴት ስቶሪ ከሚለው ስንጀምር ምን ለማለት ተፈልጎ ነው? ፍሬሽማን ላይስ ይሄን እንደገና እንድትማሩ 11ኛ ክፍል 12 ተምራችኋል። በእርግጥ ፕሪፖዚሽናል ሎጂክ ኤንድ ሴት ስቶሪ ምንድነው? እዚህ ጋር ደግሞ ሲመጣ ድሮ ከነበረው ትንሽ ዋይዶ ነው ስለመጣ ይህን ሐሳብ እንዴት እንረዳዋለን? እሺ መጀመሪያ ዲፋይን ከማድረግ እንጀምር። ዛሬ በእርግጥ ፕሪፖዚሽናል ሎጂክ አንድ ሴት ስቶሪ የሚለውን ታውቃላችሁ ወይም ተምራችኋል። ግን እንደዚህ ብለን ባናልፍም በጣም በቃ ሚድ ኤግዛም ላይ ከዚህ ብዙ ጥያቄ ይወጣል። ውሻና ዘፈንግስ ፕሪፖዚሽናል ሎጂክ ራሱ ምንድነው በሚል መልክ ስለምትጠየቁ በእርግጥ ዲፊኒሽኑን ማየት በጣም ወሳኝ ነው። ስለዚህ ዲፊኒሽን አንድ ኤግዛምፕል ኦፍ ፕሪፖዚሽናል ሎጂክ እንደገና ሎጂካል ኮኔክቲቭስ ይሄን ዛሬ እናያለን ማለት ነው። ስለዚህ ዲፋይን ስናደርገው ዋት ኢዝ ፕሪፖዚሽናል ሎጂክ? Propositional is a sentence or a statement which has a truth value, which means true or false but not both ይላል። እሺ ዲፋይን ስናደርገው እንዴ ነው ፕሪፖዚሽናል ሎጂክ ማለት ምን ማለት ነው? ፕሪፖዚሽናል ሎጂክ ማለት አንድ ሰንተንስ ራሱን የቻለ አንድ ሰንተንስ ነው። ራሱን የቻለ አንድ ሰንተንስ ወይም ኤ ስቴትመንት ነው። ይሄ ምን ያለው ትሩዝ ቫልዩ ያለው። ትሩዝ ቫልዩ ያለው ማለት ምን ማለት ነው? ወይ ትሩ ወይ ፎልስ የሆነ ብቻ ሁለቱን ወይም ፎልስ ወይም ትሩ እንጂ ሁለቱን ያጠቃለለ አይደለም ማለት ነው። ስለዚህ ባትናት ቦስ። ስለዚህ አንድ አረፍተ ነገር ነው። ሴንተንስ ማለት አረፍተ ነገር ማለት ነው። ከፍሬዝ ያለፈ ከሐረግ አልፎ አንድ አረፍተ ነገር ነው። አረፍተ ነገር ማለት ስለ አንድ ነገር የሚገልጸው የሚያብራራ ሴንተንስ ወይም ጽሁፍ ማለት ነው። ስለዚህ ያቺ ሴንተንስ ምን ያላት ትሩዝ ቫልዩ ያላት። ትሩዝ ቫልዩ ማለት ምንድነው? ትሩ ወይም ፎልስ ብለን ልንለየው የምንችለው የሴንተንስ አይነት ምን ይባላል? ፕሪፖዚሽን ይባላል። ስለዚህ ፕሪፖዚሽናል ሎጂክ ምንድነው ወይም ፕሪፖዚሽን ምንድነው? ፕሪፖዚሽን is a sentence or statement which has a truth value. truth value ማለት ምንድነው? ትሩ ወይም ፎልስን ያዘ ነው። እና ሴንተንስ ወይም ፕሪፖዚሽናችን ምንድነው? ትሩ ወይም ፎልስ ቫልዩ ያለ ሲሆን ብቻ አንዷን ነው እንጂ ሁለቱን ያጠቃለለ አይደለም ማለት ነው። ስለዚህ ፕሪፖዚሽን ኢዝ አ ሰንተንስ ትላላችሁ። መጀመሪያ ሰንተንስ ነው፣ አረፍተ ነገር ነው። ይህ አረፍተ ነገር የራሱን የቻለ እውነት ወይም ውሸት ብለን ልለየው ወይም ሳፓሬት ማድረግ የምንችለው የሰንተንስ አይነት ሲሆን ያን ትሩ ወይም ፎልስ ብለን ሳፓሬት ካደረገን ያ ሰንተንስ ምን ይባላል? ፕሪፖዚሽን ይባላል። እሺ ፕሪፖዚሽንን ዲፋይን አደረገን። እንቀጥል እስቲ ኤግዛምፕል እኔ አሁን ለምሳሌ እዚህ ጋር ቱ ኢዝ አን ኢቨን ነምበር ይላል። አንድ ራሱን የቻለ ምንድነው? ሰንተንስ ነው ወይም ስቴትመንት ነው። ቱ ኢዝ ምንድነው? ኢቨን ነምበር። የስ ትሩ ነው። ትሩ። ስለዚህ ትሩ ከሆነ ምንድነው? ፕሪፖዚሽን ይባላል። አንድ ሰንተንስ ትሩ ወይም ፎልስ ከሆነ ምንድነው? ፕሪፖዚሽን ነው ብለናል። ስለዚህ ቱ ኢዝ አን ኢቨን ነምበር ያ ትሩዝ ቫልዩ ይዟት ትሩዝ ቫልዩ ምንድነው?
ቶርስ ቫሊያችን ምንድነው የሚሆነው? ትሩ። ስለዚህ የምንድነው? ፕሪፖዚሽን ነው ማለት ነው። ፕሪፖዚሽን። እሺ እንቀጥል። ኤ ትራያንግል ሃዝ ኤ ፎር ሳይድስ። ትራያንግል ስንት ሳይድ አለው ያለ ነው? ፎር ሳይድ አለ ያለ ነው። ስለዚህ ቶርስ ቫሊዩ ምንድነው? ፎርስ ነው። ትራያንግል ስንት ሳይድ አለው? ስሪ ሳይድ አለው። ስለዚህ ቶርስ ቫሊዩ ምንድነው? ፎልስ ነው። ቶርስ ቫሊዩ ስላለ ያ ሰንተንስ ምን ይሆናል? ፕሪፖዚሽን ይሆናል። ፕሪፖዚሽን ይሆናል። እሺ እንቀጥል። አትሌት ኃይሌ ዌይት 45 kg when he was what? he was 20 years old. አትሌት ኃይሌ በ20ኛው ዕድሜ ዘመኑ ስንት ኪሎግራም ነበር ይላል? 45 ኪሎግራም ነበር። እዚህ ጋር ጥንቃቄ ወይም እዚህ ጋር እንድታስቡ ነው ይሄ ሰንተንስ። ለምሳሌ አትሌት ኃይሌ 45 ኪሎግራም ነበረ መቼ? 20ኛው ዕድሜ ክፍለ ዘመን በነበረበት ሰዓት ነው የሚለው። አሁን እዚህ ጋር ይሄ ሰው በ20ኛው ክፍለ ዘመን 45 ኪሎግራም እንደነበረ የምናውቀው ታሪክ ወይም የተመዘገበ ሂስትሪው ሲኖር ብቻ ወይም በአካሉ በሰውየው ሲመዘገብ በአካል በቦታው ከነበረን ነው የምናውቀው። ዊዝአውት ዛት ዊ ካንት ናው ዘ ዌይት ኦፍ አትሌት ኃይሌ ዌን ሂ ዋዝ 20 years old። እሱ በ20ኛ ክፍለ ዘመን በነበረው ሰዓት 45 ኪሎግራም እንደነበረ ማወቅ አንችልም ማለት ነው። ለምንድን ነው? እሱ በ20ኛው ክፍለ ዘመን ምናልባት 30 ሊሆን ይችላል፣ 50 ሊሆን ይችላል፣ 70 ሊሆን ይችላል። የምናውቀው ምንም አይነት ትሩ የሆነ ኢንፎርሜሽን የለንም። ስለዚህ እንዲህ አይነት ሰንተንስ እውነት ወይም ውሸት ብለን ልንለየው ስለማንችል እንዲህ አይነት ሰንተንስ ምንድነው? ናት ፕሪፖዚሽን አይደለም። ስለዚህ ይሄ ምን አይደለም? ፕሪፖዚሽን አይደለም ነው። ፕሪፖዚሽን አይደለም ኦር ናት ፕሪፖዚሽን አይደለም። ቢኮዝ የሱን ህይወት ታሪክ ወይም የተመዘገበ ነገር ሲኖር አላም እርግጠኛ የምናውቅ ነገር ቢሆን ዛት ሰንተንስ ኢዝ ኦር ዚስ ሰንተንስ ኢዝ ዋት? ፕሪፖዚሽን። ዊዛውት ዛት ናት ፕሪፖዚሽን። ስለዚህ እንቀጥል። ሜይ ጋድ ብሌስ ዩ። እንደዚህ አይነትም ሰንተንስ እውነት ወይም ውሸት ልንለው ስለማንችል እንዲህ አይነት ሰንተንስ ምንድነው? ኖት ፕሪፖዚሽን አይደለም። ቢኮዝ እውነት ወይም ውሸት ልንለው አልችልማ። ለዛ ምንድነው? ኖት ፕሪፖዚሽን ኢዝ ጊቭ ሚ ዛት ቡክስ። ያን መጽሐፍ ስጠኝ። አንዴ እንደዚህ አይነት ነገር እውነት ወይም ውሸት ልንለው ስለማንችል ምንድነው? ናት ፕሪፖዚሽን። እሺ ዋት ኢዝ ዩር ኔም? ስሜ ማን ነው? እንዲህ አይነት ፕሪፖዚሽን ምንድነው? ሰንተንስ ምንድነው? ኖት ፕሪፖዚሽን። ቢኮዝ እንዲህ አይነትን ነገር እውነት ወይም ውሸት ልንለው ስለማንችል እንዲህ አይነት ሰንተንስ ምን ይባላል? ኖት ፕሪፖዚሽን ይባላል ነው። ስለዚህ ፕሪፖዚሽን ብለን ልንለው የምንችለው የቱ ነው? ይሄና ይሄ ናቸው ማለት ነው። ቢኮዝ እውነት ወይም ውሸት ብለን ልንለየው ስለምንችል እንዲህ አይነት ሰንተንስ ነው ፕሪፖዚሽን የሚባለው። ዊዝአውት ዛት ትሩ ወይም ፎልስ ብለን ልንለየው የማንችላቸው ሰንተንሶች ምን ይባላሉ? ኖት ፕሪፖዚሽን ይባላሉ። ለምሳሌ ይሄኛው ሰንተንስ ሁለቱን ይዟል፣ ቦዝን ይዟል። ትሩም ሊሆን ይችላል ፎልስም ሊሆን ይችላል ነው። ስለዚህ የኛው ሰንተንስ ምንድነው? ፕሪፖዚሽን አይደለም። ምን ብለናል? ዲፋይን ስናደርግ ባት ናት ቦዝ ብለናል። ስለዚህ የሁለቱን ስላት ምንድነው? ፕሪፖዚሽን አይደለም ነው። እንቀጥል። እሺ አሁን ወደ ሁለተኛ ቶፒካችን እንግባ። ሎጂካል ኮኔክቲቭ። አንደኛ ዴፊኒሽን አንድ ኤግዛምፕል ኦፍ ፕሪፖዚሽናል ሎጂክ ነው። ሁለተኛ ደግሞ ሎጂካል ኮኔክቲቭ ነው የዛሬ ክላሳችን። ስለዚህ ሎጂካል ኮኔክቲቭ ዜር አር 5 ሎጂካል ኮኔክቲቭስ። 5 አይነት ሎጂካል ኮኔክቲቮች አሉ። አንደኛ ኤንድ ይባላል ኦር ኢምፕሊኬሽን ባይ ኢምፕሊኬሽን ኤንድ ኔጌሽን። 5 አይነት ሎጂካል ኮኔክቲቮች አሉ። ስለዚህ እነዚህን ታውቃቸዋላችሁ። በቃ ይሄን ከዚህ በፊት ታውቃላችሁ። ግን ብቻ እዚህ ላይ የመጣው ለምን እንደሆነ ልንገራችሁ። ኮምፕሌክስ ሎጂካል ኮኔክቲቭ መባል አለ። ብዙ አንድ ላይ ሲሰጠን እንዴት ይሄን ሎጂካል ኮኔክቲቭን ፕሩቭ አድርገን ነው ትሩዝ ቫሊያቸውን እንድናቅ እንዴት እንደምናቅ ስለተፈለገ ነው እዚህ ላይ መጣ። ስለዚህ 5 አይነት ሎጂካል ኮኔክቲቭ አለ። ይሄም ለምሳሌ አንደኛው ስናይ አንድ when two prepositional logic are joined with logical connective and the preposition formed is a logical conjunction preposition conjunction የሚባለው preposition ፎርምድ ይሆናል። ምን ሁለት ፕሪፖዚሽኖች ኤንድ በተባለ በሎጂካል ኮኔክቲቭ ጆይን በሚያደርጉበት ሰዓት የሚፈጠረው የሎጂካል ኮኔክቲቭ አይነት ኮንጃንክሽን ይባላል ነው።
ኮንጃንክሽን ይባላል። ስለዚህ ኮንጃንክሽን እዚህ ላይ አንድ ነገር ልንገራችሁ። ኤንድ የሚባለው በሎጂካል ኮኔክቲቭ በሁለት ፕሮፖዚሽኖች ምን ሳደርጉ ጆይን ሳደርጉ የሚፈጠረው የሎጂካል ኮኔክቲቭ አይነት ኮንጃንክሽን ይባላል። ስለዚህ የኤንድ በሌላ አባባል ምንድነው? ኮንጃንክሽን እንለዋለን። ኮንጃንክሽን እንለዋለን። ኤንድን በሌላ አባባል ኮንጃንክሽን እንለዋለን። ኦርን በሌላ አባባል ምንድነው? ዲስጃንክሽን እንለዋለን። ዲስጃንክሽን እንለዋለን። ዲስጃንክሽን እንለዋለን። ኢምፕሊኬሽን እንለዋለን። ይሄን ደግሞ ኢምፕሊኬሽን እንለዋለን። ኢምፕሊኬሽን ባይ ኢምፕሊኬሽን እንለዋለን። ባይ ኢምፕሊኬሽን ይሄን ደግሞ ኔጌሽን እንለዋለን። ስለዚህ እነዚህ ናቸው ኮንጃንክሽን፣ ዲስጃንክሽን፣ ኢምፕሊኬሽን፣ ባይ ኢምፕሊኬሽን እና ኔጌሽን ናቸው አምስቱ ሎጂካል ኮኔክቲቮች። እሺ ኤንድን እንደዚህ ካይም በኋላ ለምሳሌ በኤንድ ጊዜ ትሩም የሆነው መች ነው ከተባላችሁ ሁለቱም ምን ሲሆኑ ትሩ ሲሆን ሁለት ፕሮፖዚሽኖች ነው አለ አንድ ላይ ጆይን የምናደርጋቸው። ስለዚህ ትሩም የሆነ ትሩዝ ባላችሁ ትሩም የሆነው መች ነው ሁለቱም ምን ሲሆን ትሩ ሲሆን ትሩና ትሩ ትሩ ዊዛውት ዛት ኦል አር ፎልስ ነው የሚሆነው። እሺ ዲስጃንክሽን የምባን የሎጂካል ኮኔክቲቭ አለን ብለናል። ሶ ዲስጃንክሽን ምንድነው? በዲስጃንክሽን ወይም በኦር ጊዜ ትሩ የሚሆነው መች ነው ፎልስ የሚሆነው መች ነው ከተባለ ፎልስ መሆን የሚችለው ፎልስ ኦር ፎልስ ምንድነው ትሩዝ ባሉ ፎልስ ነው። ከዛ ውጪ ሁሉም ምንድናቸው? ይሄ ትሩ እዚህ ጋር ቢሆን እዚህ ጋር ፎልስ ቢሆን እዚህ ጋር ፎልስ ቢሆን እዚህ ጋር ትሩ ቢሆን ትሩዝ ባሉ ምንድነው ትሩ ነው። ፎልስ እና ፎልስ ኦር ፎልስ ብቻ በዲስጃንክሽን ጊዜ ፎልስ ነው። ዊዛውት ኦል አር ምንድነው ፎልስ ትሩ ናቸው ማለት ነው። ስለዚህ በኤንድ ጊዜ ትሩ ኦር ትሩ ኤንድ ትሩ ምንድነው ትሩ። ዊዝአውት ዛት ትሩ ወይም ትሩ እና ፎልስ ናቸው። ፎልስ እና ትሩ ፎልስ ናቸው። ትሩ እና ትሩ ሲሆን ብቻ ምንድነው ትሩ ናቸው ነው። እሺ ኢምፕሊኬሽን ላይ እንምጣ። ኢምፕሊኬሽን የሚለው ይህ ሳይን ነው። ኢምፕሊኬሽን ላይ ትሩ የሚሆን መች ነው ፎልስ የሚሆን መች ነው ከተባለ ትሩ መሆን የሚችለው ምንድነው? ትሩ የሚሆን የሚችለው ትሩ ኦር ፎልስ ብቻ ምን ሲሆን ፎልስ ሲሆን ከዛ ሙሉ ምንድናቸው ትሩ ናቸው። በምን ጊዜ? በኢምፕሊኬሽን ጊዜ ትሩ ኢምፕሊኬሽን ፎልስ ብቻ ፎልስ ሲሆን ዊዝአውት ከዚህ ውጪ ትሩ እዚህ ጋር ሆኖ ፎልስ ትሩ እዚህ ጋር ከሆነም ፎልስ ነው ትሩ ነው። ፎልስ እዚህ ጋር ሆኖ እዚህ ጋር ትሩ ከሆነ ምንድነው ትሩ ነው። ትሩና ፎልስ ብቻ ሲሆን ምንድናቸው ፎልስ። ከዛ ውጭ ሙሉ ምንድነው ትሩ። በኢምፕሊኬሽን ጊዜ እንት ይዙልኛላችሁ። በኢምፕሊኬሽን ላይ ስንመጣም በኢምፕሊኬሽን ላይ ተመሳሳይ መሆን አለበት። በኢምፕሊኬሽን ላይ ለምሳሌ ፎልስ በኢምፕሊኬሽን ፎልስ ምንድነው ትሩ በኢምፕሊኬሽን ትሩ ምንድናቸው ትሩ። ቢኮዝ ተመሳሳይ ሲሆን እዚህና እዚህ ተመሳሳይ እዚህም ተመሳሳይ ከሆነ በኢምፕሊኬሽን ጊዜ ምንድነው ትሩ። ከዚህ ውጪ በተቀያየሩ ሰዓት ምንድነው ተቃራኒ በሆነው ሰዓት ምንድነው ፎልስ ነው። ስለዚህ በኢምፕሊኬሽን ጊዜ ሁለቱም ተመሳሳይ መሆን አለባቸው። ኔጌሽን ጊዜ ግን ያው ለምሳሌ አንድ ፕሮፖዚሽናችን ፒ የሚባል ፕሮፖዚሽን አለ እንበል። እሱ ትሩ ከሆነ ኔጌሽኑ ፒ ምን ይሆናል ከተባለ ኔጌሽን ማለት ኖት ማለት ነው። ስለዚህ ምንድነው ፎልስ ይሆናል። የፒ ኔጌሽኑ ምንድነው የሚሆነው ፎልስ ይሆናል ነው። ስለዚህ የዚህ ተቃራኒ ኔጌሽን ማለት ተቃራኒውን መፈለግ ማለት ነው። እሺ አሁን ጀነራላይዝ እናጠቃልለው። ለምሳሌ አንድ ፕሮፖዚሽን በሎጂካል ኮኔክቲቭ በኤንድ በተባለ በሎጂካል ኮኔክቲቭ በሚገናኝበት ሰዓት የሚፈጠረው ኮንጃንክሽን ብለናል። ኮንጃንክሽን ማለት አንድ በኮንጃንክሽን ወይም በኤንድ ጊዜ ትሩ የሚሆነው መች ነው ፎልስ የሚሆነው መች ነው ካላችሁኝ ትሩ መሆን የሚችለው ትሩና ትሩ ሲሆን ብቻ ምንድነው ትሩ። ከዚህ ውጪ ምንድነው ሁሉም በተቀያየሩ ሰዓት ወይም ፎልስና ፎልስ ትሩና ፎልስና ትሩ በሚሆንበት ሰዓት ምንድነው የሚሆነው ፎልስ ነው የሚሆነው። በኤንድ ጊዜ ምንድነው ትሩና ትሩ ብቻ ትሩ ነው። እሺ በኦር ጊዜ ስንመጣ ስናነበው ምንድነው የምንለው ኤፕ እንደ ኪው ወይም ኤፍ እንደ ኪው ብለን ነው የምናነበው። ኦር ፒ ኮንጃንክሽን ኪው ፒ እንደ ኪው ኦር ፒ ኮንጃንክሽን ኪው ብለን ነው የምናነበው ማለት ነው። ስለዚህ ኦር ደግሞ ምንድነው ሲምቦሉ እንደዚህ ነው። ስናነበው ደግሞ ምንድነው ኦር ፒ ኦር ኪው ኦር ፒ ዲስጃንክሽን ኪው ብለን ነው የምናነበው። ስለዚህ በዚህ ጊዜ ፎልስ መሆን የሚችለው መች ነው ፎልስ ኦር
ፖልስ ብቻ ምን ሲሆን ፖልስ ነው። ዊዝአውት ዛት ትሩ ነው ማለት ነው። በኢምፕሊኬሽን ጊዜ ስናነበው እንዴት ነው የምንለው? ፒ ኢምፕሊኬሽን ኪው ብለን ነው የምናነበው። ፒ ኢምፕሊኬሽን ኪው ብለን ስናነብ ትሩ የሚሆነው መች ነው? ፖልስ የሚሆነው መች ነው ካላችሁኝ፣ ትሩ የሚሆነው መች ነው? ትሩ የሚሆነው መች ነው? እዚህ ጋር እንጻፍ። ትሩ የሚሆነው ለምሳሌ በኢምፕሊኬሽን ጊዜ ቶሎ ሊለየው የሚችለው ትሩ ኢምፕሊኬሽን ፖልስ which is what ፖልስ። በኢምፕሊኬሽን ጊዜ ትሩ ኢምፕሊኬሽን ፖልስ ከዚህ ውጭ ሙሉ ምንድነው? ትሩ ናቸው። በኦር ጊዜ ደግሞ ፖልስ ኦር ፖልስ ብቻ ምንድነው? ፖልስ ነው። ዊዝአውት ዛት ምንድነው? ትሩ ናቸው ነው። በኤንድ ጊዜ ትሩ እንደ ትሩ ሲሆን ከዚህ ውጭ ምንድናቸው? ፖልስ ናቸው ነው። እሺ በኢምፕሊኬሽን ጊዜ ተመሳሳይ ሲሆኑ ለምሳሌ ትሩ በኢምፕሊኬሽን ትሩ ኦር ፖልስ በኢምፕሊኬሽን ፖልስ ምንድነው? ትሩ። ከዛ ውጭ ምንድነው? ፖልስ ናቸው ማለት ነው። ስለዚህ ተመሳሳይ በሚሆንበት ሰዓት ትሩ የሚሆነው በኢምፕሊኬሽን ጊዜ ነው ማለት ነው። ስለዚህ ኔጌሽን ላይ እንግዲህ ተቃራኒ ማድረግ ነው። ለምሳሌ ፒያችን ትሩ ከሆነ ኔጌሽን ኦፍ ፒያችን ምንድነው የሚሆነው? ፖልስ ይሆናል ማለት ነው። ስለዚህ በኔጌሽን ጊዜ ተቃራኒ ማድረግ ነው። ፒያችን ትሩ ከሆነ ኔጌሽን ኦፍ ፒያችን ፖልስ ይሆናል። በኢምፕሊኬሽን ጊዜ ተመሳሳይ ሲሆኑ ብቻ ትሩ ናቸው። እዚህ ጋርና እዚህ ጋር ተመሳሳይ ሲሆን እዚህ ጋርና እዚህ ጋር ተመሳሳይ ሲሆን ትሩ ነው። ትሩዝ ቫልዩ። በኢምፕሊኬሽን ጊዜ ትሩ እና ፖልስ ነው። ከዛ ውጭ ምንድን ናቸው? ትሩ ናቸው። እዚህ ጋር በኦር ጊዜም ፖልስ ኦር ፖልስ ብቻ ፖልስ ነው። ከዛ ውጭ ምንድነው? ትሩ ነው። እዚህ ጋር እንዲም ትሩ ኤንድ ትሩ ሲሆን ብቻ ምንድነው? ትሩ። ከዛ ውጭ ምንድነው? ፖልስ ነው። ለምንድነው ይሄ እንትን ሪፒት ያደረኩ የሚያወራው ካላችሁኝ፣ ይሄ ኮምፕሌክስ ሎጂካል ኮኔክቲቭ በሚባለው ላይ እንዲህ የሚሆኑ ፕሮፖዚሽኖች ይሁን በቃ ብትንትን ያለ ፕሮፖዚሽኖችን ይሰጣል። ከዛ ትሩዝ ቫልዩን አውጡ ቢባል ይሄን እንደ ቤዝ መያዝ አለባችሁ ማለት ነው። እንደ ቤዝ ካላዛችሁ በጣም ያን ለመስራት በጣም ስለሚከብድ ነው ይሄን አይል ሪፒት ያደረኩት። ስለዚህ ልጆች ዛሬ ክላሳችን በዚህ ይበቃል። እንደገና ከዚህ ቀጥሎ በቃ በተከታታይ እንለቃለን። ቻፕተሮችን ቻፕተር 1 እና ቻፕተር 2 ከጨረሰን በኋላ ለሚድ ኤግዛም ጥያቄዎችን እንሰራለን። የብዙ ግብ ጥያቄ የአርባ ምናምን የዩኒቨርሲቲ ጥያቄዎችን እንሰራለን። ለፈተናው በቃ ብቁ እንድትሆን እናዘጋጃችኋለን። በቃ ምንም እንዳትጠራጠሩ። የዚህ ዩቲዩብ ቻናል አባል ለመሆን ምንም እንዳትጠራጠሩ። ዛሬ እነዚህን ቶፒኮች አይተናል። ፕሮፖዚሽን እና ሎጂካል ኮኔክቲቮችን ዲፋይን አንድ ዘርዘር አድርገን አይተናቸዋለን። አሁን ከዚህ በኋላ ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ቸር እንሰንብት።